ዴዚ የሂሳብ ውድድሩን የተቀላቀለች ቢሆንም ጥያቄዎችን ለመስራት አልቸኮለችም። ይልቁንም መድረኩ ላይ ቆማ የሆነን ሰው በውስጧ መሳደብ ትጀምራለች። ለ10 ተከታታይ ደቂቃዎች በውስጧ ከተሳደበች በኋላ ዳይስ ማሽከርከር ጀመረች። ዳይሱ ያሳየውን ቁጥር የመጨረሻ መልሶ አድርጋ ጻፈች። ተመልካቾች ይህንን አይተው ተስፋ ቆርጣ እንደተሸነፈች ይገምታሉ። ነገር ግን አሰራሯን ገልብጣ የወሰደችውን የጉዲፈቻዋ ልጅ ማጋለጥና የሻምፒዮንነቱን ማዕረግ ለራሷ ማድረግ የምትችለው በዚህ መንገድ ብቻ እንደሆነም ፈጽሞ አላወቁም። ከጥቂት ጊዜ በፊት ዴዚ አንድ አስፈሪ ነገር አውቃ ነበር። ይሄውም በአእምሮዋ ትክክለኛው መልስ ባሰበች ቁጥር የጉዲፈቻዋ ልጅ በዛው ቅጽበት ያንኑ ተመሳሳይ መልስ ክጽፍ ነበር። እንዲያውም ከሷ በግማሽ ሰከንድ ቀድማ መልሱን ማስተዋወስ ትችላለች። ከዛም የጉዲፈቻዋ ልጅ ዞር ብላ መልሶችን ገልብጣብኛለች ብላ ተከሳታለች። መልሶቻቸውም ምንም አይነት ልዩነት ሳይኖርባቸው አንድ አይነት በመሆናቸው ሁልጊዜም ዘግይታ ወረቀት የምታስረክበው ዴዚ ኮራጅ ተብላ ትፈረጅ ነበር። በዚህም ዴዚ የጉዲፈቻዋ ልጅ የሰዎችን አእምሮ የማንበብ ችሎታ እንዳላት ትጠራጠራለች። ይህንን ጥርጣሬዋንም ለማረጋገጥ እስካሁን ያልተፈታ ዳጋች ጥያቄ ተጉዲፈቻዋ ልጅ ጋራ ለብቻዋ ለመወዳደር ትጠይቃለች። ተመልካቾቹ አብዳለች ብለው ቢያስቡም ዳኞቹ ግን ማንኛቸውም ቢፈቱት ጥሩ ነገር ስለሆነ በሐሳቧ ተስማሙ። ነገር ግን ውድድሩ ሲጀመር ዴዚ በአእምሮዋ የጉዲፈቻዋ ልጅ መሳደብ ትጀምራለች። ይህንን ያደረገችው የጉዲፈቻዋ ልጅ በእርግጥ ሐሳቧን ማንበብ እንደምትችል ለመፈተሽ ነበር። በእርግጥም በሁለተኛው ሰከንድ የጉዲፈቻዋ ልጅ በንዴት ለምን ትሳደቢያለሽ ስትል ትጮኻለች። ወዲያውም ዴዚ አፌን ሳልከፍትና አንዲት ቃል ሳልናገር በስድብ እየሰደብኩሽ እንደሆነ እንዴት አወቅሽ ስትልም ታጋለጣለች። የጉዲፈቻዋ ልጅም ሚስጥሯ እንደወጣባት ስታውቅ በውድድሩ ጫና ምክንያት ተሳስቼ የሰማሁት ነው ስትልም ለማሳበብ ሞከረች። ነገር ግን ዴዚ የጉዲፈቻዋ ልጅ የማታለል ሚስጥር ቀድማ ደርሳበት ነበር። ስለሆነም ዴዚ ለ10 ሙሉ ደቂቃዎች በልቧ መሳደቧን ቀጠለች። የጉዲፈቻዋ ልጅም በከፍተኛ ስቃይ ውስጥ ብትሆንም መልሳ ልትጋፈጣት አልደፈረችም። ተመልካቾቹም አንዷ ባዶ ቦታ ስታይ ሌላኛዋ ደግሞ ልትበሳጭ ስትደርስ በማየታቸው ግራ ተጋብተዋል። የጉዲፈቻዋ ልጅም ሚስጥሯ እንዳይወጣ በማሰብ ጥያቄው በጣም አስቸጋሪ እንደሆነና ተጨማሪ ማሰቢያ ጊዜ እንደሚያስፈልጋት ገለጸች። በመቀጠልም የጉዲፈቻዋ ልጅ ጥፋተኛ መሆንሽን አምነሽ ይቅርታ ከጠየቅሽ እተውሻለሁ ብላ ዴዚን ልታበሳጫት ሞከረች። ነገር ግን ዴዚ ቦታ አልሰጠቻትም። ምክንያቱም የጉዲፈቻዋ ልጅ እንዳትኮርጃት የምታደርግበት መንገድ አግኝታ ነበር። ውድድሩ ሊጠናቀቅ ሲቃረብም ዴዚ በልቧ ዳይስ ማሽከርከር ጀመረች። በመጨረሻም በልቧ መልሷ 4 ነው የሚል መደምደሚያ ላይ ደረሰች። ይህንን ሐሳብም የሰማችው የጉዲፈቻዋ ልጅ ወዲያውኑ በደስታ መልሱን 4 ብላ ጻፈችና ቀድማ መጨረሻዋን አስታወቀች። በዚህ ጊዜም ዴዚ አጋጣሚውን ተጠቅማ ሙሉ በሙሉ የተለየ ትክክለኛ መልስ በመጻፍ ጨረስኩ ትላለች። ዳኞቹ ሁለቱም መልሶች አይተው ለማረጋገጥ ወደ ባለሙያዎች ዘንድ ይወስዱታል። የጉዲፈቻዋ ልጅ ግን በቅድሚያ ስለጨረሱ ሁለታችንም ተመሳሳይ መልስ ብንጽፍ እንኳን እኔ ነኝ አሸናፊ የምሆነው በማለት በዴዚ ላይ ተሳለቀችባት። ይህንን ያዩት አድሯዊ እናቷና ታላቅ ወንድሟም ወደ መድረክ በመውጣት ለጉዲፈቻዋ ልጅ $1 ሚሊዮን በሽልማት ሰጧት። ታላቅ ወንድሟም ዴዚ ለእህቷ ይቅርታ እንድትጠይቅና ካልሆነ የበለጠ እንደምትዋረድ አስጠነቀቃት። ሌሎች ዳኞችም የሻምፒዮንነቱን ዋንጫ ይዘው መጥተው ለጉዲፈቻዋ ልጅ ሊሰጧት ሲሉ ዴዚ የውድድሩን ውጤት ገና ስላልተገለጸ ዋንጫው ለሷ የሚሰጥበት ምክንያት የለም ስትል ትቃወማለች። በዚህ ጊዜ እናቷ ወደፊት መጣ ዴዚን በጥፊ መታቻት። ነገር ግን በዚያው ቅጽበት ዳኞቹ የመጨረሻውን የተረጋገጠ ውጤት ይዘው ወደ አዳራሹ ተመለሱ። ዳኞቹ የውድድሩን አሸናፊ ይፋ ካደረጉና ሁለቱን የተለያዩ የመልስ ወረቀቶች ካቀረቡ በኋላ ነው የጉዲፈቻዋ ልጅ ተስፋ የቆረጠችው። ምክንያቱም ዴዚ የማታለል ስልቷን እንደነቃችባት ስላወቀች ነው። ከጥቂት ጊዜያት በፊት ዴዚ የጉዲፈቻዋ ልጅ አእምሮዋን ማንበብና መልሶቿን መስረቅ እንደምትችል አስተውላ ነበር። የጉዲፈቻዋ ልጅ ደውሉን በሰከንድ እጅ ፈጥና በመጫንም ቀድማ ትመልስና እንዲያውም እሷን እንደገለበጠች አስመስል ነበር። እውነቷን ለማስመስከርም ዴዚ ያልተፈታውን
የሂሳብ ጥያቄ ከጉዲፈቻዋ ልጅ ጋራ በጋራ ለመስራት ጠየቀች። ጥያቄውን በምትሰራበት ጊዜ በምናቧ ሆን ብላ ሐሰተኛ መልስ አሰፈች። የጉዲፈቻዋ ልጅም የአእምሮዋን ሐሳብ ካነበበች በኋላ ወዲያውኑ ያንኑ ሐሰተኛ መልስ ጽፋ ቀድማ እንደጨረሰች ተናገረች። በዚህ ጊዜ ዴዚ ትክክለኛውን መልስ ጻፈች። ዳኞቹ መልሶቹን ለማረጋገጥ በሚመረምሩበት ወቅት የጉዲፈቻዋ ልጅ አድሯዊ እናቱና ታላቅ ወንድሟ ዴዚ እንደምትሸነፍ በማሰብ በደስታ ጨፈሩ። ዴዚ አስቸጋሪውን ጥያቄ በትክክል በመፍታት አሸናፊ መሆኗን ይፋ አደረጉ። ሁሉም ሰው በድንጋጤ ተዋጠ። የጉዲፈቻዋ ልጅም ዴዚ የአእምሮዋ ማንበብ ችሎታዋን አውቃ እንዳታለለቻት ተረዳች። ዳኞቹ ለዴዚ ዩኒቨርሲቲ ነፃ እድል $100 ሚሊዮን የጥናት ፈንድ ሰጧት። ዳኛው በዴዚ ፊት ላይ የተመታችበትን የጥፊ ምልክት አይቶ ማን እንደመታት በጥብቅ ይጠይቃል። ከዛም ዳኛው ከፈለግሽ የጉዲፈቻዋ ልጅ ይዘሽ ወደ ዩኒቨርሲቲ መግባት ትችላለሽ ሲልም እናትና ወንድሟ አመለካከታቸውን ቀይረው የጉዲፈቻዋ ልጅ አብራ እንዲወስዷት ለመኗት። ዴዚ ግን ቀድማይ በበደለችና እናንተም በህዝብ ፊት ስትመቱኝ የቤተሰብ ፍቅር የት ነበረ በማለትም ጠየቀቻቸው። የጉዲፈቻዋ ልጅ አስመስላ ይቅርታ ስትጠይቃትና ከተናደድሽ መልሰሽ ምቺ ስትላት ዴዚ ሳትራራ በኃይል በጥፊ መታቻት። ታላቅ ወንድሟም ሊመታት ሲመጣ እሱንም በጥፊ መታችው። በመጨረሻም ዳኞቹ በቤተሰቡ ዴዚን እንዴት ይበድሏት እንደነበር ተረዱ። ቤተሰቦቿም ዴዚ የጉዲፈቻዋ ልጅ ወደ ዩኒቨርሲቲ እንድትወስዳት ምን እንደምትፈልግ ሲጠይቋት ዴዚ ከውድድሩ በፊት ያደረጉትን ውርርድ አስታወሰቻቸው። በውርርዱ የተሸነፈው ሰው ኮፒ አድራጊ በመሆኑ አምኖ ተንበርክኮ ይቅርታ መጠየቅ አለበት አለች። ዴዚ የዩኒቨርሲቲ ነፃ እድል ካገኘች በኋላ የጉዲፈቻዋ ልጅ ከውድድሩ በፊት ያደረጉትን ውርርዱን እንድታደርግ ጠየቀቻት። ውርርዱም የተሸነፈ ሰው ተንበርክኮ ይቅርታ እንዲጠይቅ የሚል መሆኑን አስታወሰቻት። የጉዲፈቻዋ ልጅም ወደ ታዋቂ ዩኒቨርሲቲ በመግባት እድል እንዳያመልጣት ስትል በግድ ተንበርክካ ይቅርታ ለመጠየቅና ነገሩን በይስሙላ ለማለፍ ሞከረች። ዴዚ ግን በይስሙላው ሳትስማማ የጉዲፈቻዋ ልጅ ኮፒ ማድረጓንና ስራዋን መስረቋን በግልጽ እንደታምን ትጠይቃታለች። የጉዲፈቻዋ ልጅም ኮፒ አድርጌያለሁ ብዬ አመንኩ ማለት ህይወቴ ይበላሻል በሚል በቁጣ እምቢ አለች። እናቷና ታላቅ ወንድሟም የጉዲፈቻዋ ልጅ ህይወት እንዳታበላሽ በማለት ዴዚ መገሰጽና መውቀስ ይጀምራሉ። ዴዚ በቤተሰቦቿ እውነት በግልጽ እየታየ እንኳን የጉዲፈቻዋ ልጅ ብቻ ሲደግፉ አይታቸው በቁጣ ትጠይቃለች። በእውነት እናቴና ወንድሜ ናችሁ፣ እሷ ስትበድለኝ የትስ ነበራችሁ ስትልም ታማርራለች። ወንድሟ እሷን አመስጋኝለች ሲል ከሰሳት። ቤተሰቦቿን በየወሩ 300 ሺህ ዩዋን እየላክንልሽ እኛን ለማሳፈር ብለሽ የተቀደደ ልብስ ለብሰሽ መጣሽ በማለትም ወነጀላት። ዴዚ አንድም ሳንቲም ተቀበላ እንደማታውቅ ትናገራለች። ወንድሟ እውነቱን ለማረጋገጥና እሷን ሐሰተኛ ለማስመሰል የቤተሰቡን ሂሳብ ሹም ስልክ ደውሎ ጠየቀ። የሂሳብ ሹሙ ግን ለሷ ምንም አይነት ገንዘብ ተልኮላት እንደማያውቅ አረጋገጠ። ይህንን ሲሰሙ እናቷና ታላቅ ወንድሟ በጥሩ ሁኔታ እንደሚያዟት ቃል በመግባት የጉዲፈቻዋ ልጅ አብራ እንድትወሰድ ለመኗት። ፕሮፌሰሮቹ ግን ቤተሰቦቿ ጊዜያዊ ጥቅም ፈልገው እንደሚያስመስሉ ስለተረዱ የዴዚን ሁሉንም ወጪዎች በሙሉ እንደሚሸፍኑላት ቃል በመግባት ይዘዋት ይሄዳሉ። ዴዚም ቤተሰቧን በሙሉ ትታቸው ወጣች። ቤተሰቦቿም ወደ ቤት ከተመለሱ በኋላ እናትና ወንድሟም በጸጸት ተሞልተው ለ6 ዓመታት ገብተውበት የማያውቁትን የልጃቸው መኝታ ቤት ለመጀመሪያ ጊዜ አዩት። ቤተሰቡ በቢሊዮኖች የሚቆጠር ሀብት እያላቸው ልጃቸው ግን ምድር ቤት ውስጥ በራቁትና በቅዝቃዜ ትኖር እንደነበር ለብርድ የሚሆን እንኳን በቂ ልብስ እንደሌላት ተረዱ። ይህ ሁሉ ሆኖ እንኳን እናትና ወንድሟ የጉዲፈቻዋ ልጅ የበለጠ የተሻለች እንደሆነችና ትንሽ ችግር መቻል አይጎዳትም በሚል ራሳቸውን አታለሉ። በሌላ በኩል የጉዲፈቻዋ ልጅ በቀጥታ ስርጭትን እየወጣች ዴዚ ስራዬን ገልብጣብኛለች እያለች እንደገና ስሟን ለማጥፋት መዋሸት ጀመረች። ተመልካቾች ሲጠራጠሩም በቀጥታ ስርጭት እንደገና እንወዳደር ስትል ከጣራች። ዴዚም ጥሪውን ተቀበለች። ፕሮፌሰሮቹም ዴዚ እንደገና እንዳትበደል በመስጋት እንዳትወዳደር ቢመክሯትም ዴዚ ግን ጥያቄውን አስቀድማ ሰርታ አሳየቻቸው። ውድድሩ ሲጀምርም የጉዲፈቻዋ ልጅ እንደተለመደው የዴዚን መልስ ሰርቃ ቀድማ ቀረበች። ቤተሰቦቿና ተመልካቾቿ ዴዚን ሲነቅፉና
ተንበርክከሽ ይቅርታ ጠይቂ ሲሉ ዴዚ ግን የተረጋጋች ነበረች። በመጨረሻም ፕሮፌሰሩ ሊታገሱት ስላልቻሉ እውነቱን ይፋ አደረጉ። ፕሮፌሰሩ ዴዚ አስቀድማ ጥያቄውን እንደሰራችው ገልጸው የጉዲፈቻዋ ልጅ እውነተኛ ማንነት ለማጋለጥ ሲሉ የአሰራር ደረጃውን በመጠኑ ቀይረው የጉዲፈቻዋ ልጅ ማረፊያ ክፍል ደጃፍ አስቀምጠውት እንደነበር ተናገሩ። የጉዲፈቻዋ ልጅ ያንን የተቀየረ አሰራር ቀጥታ ሰርቃ በማቅረቧም ጥፋተኝነቷ በማንኛውም ሰው ፊት በማስረጃ ተጋለጠ። የጉዲፈቻዋ ልጅ ሙሉ በሙሉ ተዋረደች። ቤተሰቦቿም የጉዲፈቻዋ ልጅ እውነተኛ ማንነት ተረድተው ወደ ዴዚ በመምጣት ይቅርታ ለመጠየቅ ቢሞክሩም ዴዚ ግን ከዚህ በኋላ ከዚህ ምቀኛና ራስ ወዳድ ቤተሰብ ጋር ምንም አይነት ግንኙነት እንደማይኖራት በመናገር ዝምድናዋ ሙሉ በሙሉ ታቋርጠዋለች። ቪዲዮውም እዚህ ላይ ያበቃል።